ለመሆኑ ርብቃ ይህንን ያክል ምስጢር ለብሩክና ለአጎቷ ብቻ መናገር ለምን አስፈለገ? አቤል ይህንን ነገር ለምን አልሰማም? ርብቃ ከአጎቷ ጋርና ከወንድሟ ጋር በማሚቴ ላይ ምን ለማድረግ ወሰኑ? እንደዚሁም እዩ ምን አይነት ነገር ገጠመው የሚለውን ማሚቴስ ከደረጃው ላይ ወድቃ ህይወቷ አለፈ የሚባለው እውነት ነው አይደለም የሚለውን በአጠቃላይ ሁሉን ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። ዛሬ ርብቃ ከአጎቷ ጋርና ከወንድሟ ከብሩክ ጋር እየጀመረችው ትልቅ እቅድ አለ። ይሄ ሰምራ ላይ ሰምርም የሚለውን እንግዲህ ይዤላችሁ እስከ መጨረሻው ድረስ በቪዲዮ ጭምር መጥቻለሁኝ። ቪዲዮውን እስከ መጨረሻው ድረስ እዩት፣ ላይክ ማድረግ እንዳይረሳ። መቴ ያላሰበችው ነገር ሆኖባታል። የማሚቴን ከፎቅ ከደረጃ ላይ ለመጣል ስትል ልትጥላት ስትል የደረሰ ሰው አለ። እንደዚሁም ደግሞ የመቴ በዚህን ልክ ማሚቴን መጥላቷ በጣም እያናደደው እዩ የወሰደው እርምጃ አለ። እንደዚሁ ርብቃና አጎቷ ከብሩክ ጋር በመሆንም በእዩ ላይ እርምጃ ለመውሰድ ስራ ጀምረዋል። እዩና መቴ እርስ በራሳቸው ተጋጭተዋል። መቴ ያላሰበችው ነገር እየሆነ ነው ያለው። እውነት እዩ በጣም የሚወዳትና ለእሷ ብዙ ዋጋ ለመክፈል ዝግጁ የሆነ ስለመሰላት እያንዳንዱን ወረቀት ድርጅቱንም ሆነ ቤቱን በራሷ ስም ያደረገላት የእውነት የወደዳትና ያፈቀራት ስለመሰላት መቲ ዛሬ በጣም የተደሰተች በመምሰል ያንን ወረቀት በእዩ ስም ለማዞርም ፕሮሰስ ጀምራለች። አንተ አምነኸኝ ነው ወደ እኔ ያዞርከው፣ እኔ ደግሞ አንተን ለምን አላምንህም በማለት አንተ ማለት የኔ ነህ በማለት እንዳለ ንብረቶቿን በእዩ ለማዞር ተስማምታለች። ማሚቴ ደግሞ በዚህን መልኩ ከደረጃ ላይ ልትወድቅ ስትል ስለደረሰላት ዝምታዋን አሁንም እንደቀጠለች ናት። ማሚቴ ከመቴ ጋር መነጋገር ፈጽሞ ፈቃደኛ አይደለችም በአሁኑ ላይ። ምክንያቱም እዩ ደርሶ በዛን ወቅት ከደረጁ ላይ ባያተርፋት ኖሮ ምናልባት መቴ ገላኝ ነበር የሚል ፍርሃት አድሮባታል። ማሚቴ በወቅቱ በጣም እየፈራች ነበረ። መቴ ከደረጁ ላይ ስትለቃት እንደዚሁ ማሚቴ እንዳልታመመችን በዛን ወቅት ልትጋለጥ ነበር። ነገር ግን እዩ የሆነ ሰው አናግሬ በፍጥነት እመጣለሁ ብሏት ስለነበር በወቅቱ የሄደው። ካሳለፍነው ፓርቲ ላይ ወደ መጨረሻ አካባቢ እንደምታስታውሱት አዙን ጠርተዋት ምግብ ለማሚቴ አምጪ ብለዋት እዩ ለማሚቴ ምግብ ሊያበላት ሲል እኔ አበላታለሁ፣ ይሄን ካላደረኩማ እንዴት ነው ምራት የምባለው? ስለዚህ በደንብ ነው አማቴን የምንከባከባት በማለት መቲ ምግቡን አንዴም ሳታጎርሳት ነበረ ተነሺ አየር ተቀይር ብላ ወደ ውጭ ያስወጣቻት። ከዛም በኋላ ደረጃ ላይ ሲደርሱ ነበረ ከዚህን ደረጃ ስጥልሽ እውነት ታመሻል ወይስ አልታመምሽም? እያስመሰልሽ ነው ወይስ እውነት ነው የሚለውን ያኔ ይለያል በማለት ከደረጁ ላይ በጭካኔ ከገፈተረቻት በኋላ 2 ደረጃዎችን እንደወደቀች እዩ መጥቶ አትርፏታል። እዩም ስልኩን አናግሮ ሲመለስ ነበረ በዛን መልኩ ያገኛቸው። በዚህን ልክ የመቴ ጭካኔ የሰው ነፍስ እስከ ማጥፋት የሚያክል አልመሰለውም ነበር። አሁን ላይ እዩ መቴ ላይ ትልቅ እርምጃ ከመውሰዱ በፊት እያንዳንዱ የንብረት ባለቤትነቷን ወደሱ ማድረግ እንዳለበት አውቋል። ይህንም ለማድረግ የግዴታ ፍቅር መጫወት ስላለበት አሁንም በፍቅር ላይ እየተጫወተ ይገኛል። ምክንያቱም መቲ የእውነት እዩ የወደዳትና ያፈቀራት እንዲመስል መሆን አለበት። ይህንን ትወና ደግሞ ከጓደኛው ጋር በመተባበር ምንም አይነት ነገር ለማድረግ ዝግጁ እንደሆነና ለመቲ ምንም ነገር ብትጠይቀው
እንደሚያደርግላት ሁሉ ሲነግራት ነበር። መቲ በዚህን በእዩ ንግግር በጣም ደስተኛ በመሆን ጓደኛውንም ወደ ቤት በመጋበዝ እዩ ስላንቺ አውርቶ አይጠግብም፣ ፈጽሞ ስላንቺ የሴቶች በላይና የተለየሽ ፍጡር እንደሆንሽ ነው የሚናገረው በማለትም ልቧን ሲያቀልጧት ነበረ። መቲም እውነት ስለመሰላት እሱም እኮ ከሰዎች ሁሉ የተለየ ነው በማለት ስትናገር ነበረ። ጓደኛውና እዩ ግን መቲን እስከ መጨረሻው ድረስ የልቧን የሚሰብር ስራ እንደጀመሩ ፈጽሞ አላወቀችም። በሌላ መልኩ ወደ ርብቃ ስንመለስ ርብቃ እያንዳንዱ የተከናወነባትን ነገር ከእገታው ጀምሮ በወቅቱ ወንድሟ ራሱ ደውሎ ለሪች ደውሎ ርብቃ የት ናት ብሎ ሲጠይቅ አሁን ላይ እንደሌለችና እሷን ለማግኘት ግዴታ ወደ አቤል መደወል እንዳለባት ስትነግረው በወቅቱ በዛን ወቅት ወደ ኋላ በትዝታ ተመልሰውና ብሩክን ርብቃ ካሁን በፊት ታግታ እንደነበርና የሆነ ጊዜ ደውሎ አባቷ የመጣ ጊዜ ያላገኘችውም ርብቃ ታግታ እንደነበረ በወቅቱ ለቤተሰቦቿ እንደዚሁ ብሩክም ቤት ድረስ መጥቶ ያልነገረችው እንዳያስቡና እንዳይጨነቁ እንደዚሁም ማን እንዳገታት በወቅቱ እንደማታውቅ ስለማታውቅ እርግጠኛ እስከምትሆን ድረስ እንደዚሁም ያ ነገር የማይደገም ከሆነ ቤተሰቦቼን ለምን አሳስባለሁ፣ ለምን አስጨንቃለሁ ብላ እንደወሰነች ተናግራለች። የርብቃ ንግግርና ሀሳቧ ቢስማማበትም ብሩክ በጣም ተናዷል። እንደዚሁም ደግሞ አጎቷ በህይወትሽ ውስጥ ይሄ ሁሉ ሲከናወን እንዴት ነው ልጄ ለቤተሰቦችሽ ያልነገርሻቸው? እሺ እነሱስ ምናልባት ይጨነቃሉ ብለሽ ይሆናል፣ ምን ለኔ አልነገርሽኝም? በማለት ቢጠይቃትም ምነው አጎቴ አንተ ቢሆን አትጨነቅም ያለው ማን ነው? አንተ ከማንም በላይ እንደምትጨነቅልኝ እኮ አውቃለሁ፣ ስላልተናገርኩ ብቻ ያልተረዳው እንዳይመስልህ አጎቴ ለኛ ምን ያህል እንደምትጨነቅ እኔ በደንብ ነው የሚገባኝ በማለት ለአጎቷም ስትናገር ነበር። ያም አልበቃ ብሎ ብሩክ የርብቃ ጽንስ እንደወረደ ስለማያውቅ ይህንንም ነገር ግልጽ አድርጋ ነግረዋለች። የተመረዘ ምግብ እንደበላችም ጭምር ነበረ የነገረችው። ከ3 ቀናት በፊት ርብቃ በጽንስ ጉዳይ ስታወራ ፈጣሪ ብሎት እንደወረደና በዚህ ነገር ላይ ፈጣሪ መልሶ እንደሚከሳት ነበረ አጎቷ የነገራት። ነገር ግን በሰው እንደዚሁም ደግሞ የተመረዘ ምግብ ተመግባ እንደሆነ አጎቷን በወቅቱ አላወቀም ነበር። ለምንድን ነው ታዲያ ትላንት እንደዛ ብለሽ የነገርሽኝ? እንደዚሁ ሳላውቅ ነው፣ ምን እንደተፈጠረ አላውቅም ብለሽ ነው የነገርሽኝ እንጂ የተመረዘ ምግብ ብለሽ አልነገርሽኝም በማለት ድምፁን ከፍ አድርጎ አጎቷም ሲናገር ነበር። ብሩክና የርብቃ አጎት ይህንን የርብቃ ንግግር እያንዳንዱ ከሰሙና ካዳመጡ በኋላ በራሳቸው የወሰኑት ውሳኔ ቢኖርም ያንን ውሳኔ ግን ለርብቃ ማወያየት እንዳለባቸው ስላወቁ አዲስ ያመጡት ሀሳብ አለ። እሱ ምንድን ነው? ይህንን ሁሉ ሊያደርግ የሚችለው ሰው በቤት ውስጥ ያለው ማን ነው በማለት ነበረ የጠየቁት። ብሩክም ባሳለፍናቸው 2 ሳምንቶች ውስጥ ሄጄ አይቻቸዋለሁ። ቤተሰቡን ብዙም አላወቅኩትም። ያገኘዋቸውም ባሌ ነው ያለችውን ይህንን አቤልንና አንድ ወንድሜ ነው ብሎ በፊት ሰፈር ውስጥ የማውቀው ዩኤል የሚባል እሱን ነው ያየዋቸው። እንዴት ነው ቤተሰቦቻቸውን ግን ያላገኘናቸው ያኔ በማለት ሲጠይቅ ብሩክ አጎትየውን በወቅቱ እያዳመጠ ነበር። ርብቃ ደግሞ ብዙም ቤተሰብ የለም፣ ማሚቴ እናታቸው አለች፣ በቃ ወንድሟ አለ፣ ሰራተኛ አዙ የምትባል በጣም ጥሩ ሰው እንደሆነችና የአዞን ማንነት ትነግራቸዋለች። አጎቷና ብሩክ ግን ፈጽሞ ይህንን ነገር አላመኑም። ከነዚህ ውስጥ ግን አንዱ ወይም ሁለቱ አንቺን ይጠሉሻል ያማለይህ በማለት ተናግረዋል። እንደዚሁም ደግሞ በተለይ በሰራተኛዋ ላይ ብዙ ጥርጣሬ ቢኖራቸውም እኔ ሰራተኛዋን አልጠረጥራትም በማለት ርብቃ ተናግራለች። እንግዲያውስ ወይ እዩ ነው ወይም ደግሞ
ራሱ ባልሽ ነው በማለትም ሲናገሩ ፈጽሞ እሱ ባሌ እንዴት ሊሆን ይችላል? እሱ እንዴት ልጄን ያጠፋል? ቢያጠፋ ልጁን እኮ ማጥፋት አይፈልግም በማለት ትናገራለች። እርግጥ አቤል ከአሁን በፊት በግድ የቀረበችውና ሌላ ፍቅረኛ እንዳለው ብታውቅም አሁን ላይ እዩን ነው እንጂ አቤልን ፈጽሞ እንደማትጠረጥረው የርብቃ ጠላት እዩና እዩ እንደሆነ እንደዚሁም ደግሞ እዩ ከማሚቴ ጋር በእገታው ዙሪያም ማሚቴ እንዳገተቻት ሙሉ ሚስጥሩን ስለምታውቅ አዎ ከቤተሰብ ነው። ነገር ግን ማንኛቸው እንደሆነ እስካሁን ድረስ የለየሁት ነገር የለም። አዙ ግን ምንም ይህን ታደርጋለች ብዬ የማስበው ነገር አይደለም በማለት ብትናገርም አጎትየውና ብሩክ ግን በእዩ ላይ ከባድ የሆነ እርምጃ እንደዚሁም ወደ እነሱ የሚያስገባው ወጥመድ እየዘረጉለት ነው። ከንብረት ከመዘጋጃ ሁሉ በመሄድ የአቤል ቤተሰቦቹ ንብረት ሙሉ ለሙሉ ከአቤል ቤተሰቦች ወደ ራኬብ እንደተላለፈ የሚያሳይ ሰነድን አሳይተዋል። እንደገና በንብረቱ ጉዳይ አዲስ ፋይል ከፍተዋል። እንደዚሁም የራኬብን ማንነት ሲያጣሩ መቴ እንደሆነችና በመቴና በማሚቴ መካከል በመቴና በእዩ መካከል ያለውን ነገርም እያጣሩ ይገኛሉ። በዚህ ነገር ላይ ብሩክም ቢሆን የርብቃ አጎት የረዥም ጊዜ ልምድ የስራ ልምድ እንዳላቸውና የርብቃ አጎት ወደ ገጠር ሳይሄድ በፊት በእንደነዚህ አይነት ነገሮች ላይ እንደሚሰራና ሲሰራ የነበረ እንደሆነም ተናግሯል። ስለዚህ በዚህ ነገር ላይ ሚስጥሩን ለማወቅ ትንሽ ጊዜ ብቻ ነው የሚወስድብን በማለት ካጣሩ በኋላ በራኬብና በማሚቴ መካከል ያለው ግንኙነት ባይታወቅም በራኬብና በእዩ መካከል ግን በቅርብ ጊዜ አርቲፊሻል የኮፒ የጋብቻ ሰነድ እንዳዘጋጁና እንደዚሁም ደግሞ አሁን ላይ እዩ ይህን በራኬብ የተመዘገበውን ንብረት ወደ እሱ ስም ለማዞር ፕሮሰስ እንደጀመረ ደርሰውበታል። ይህ እዩ የጀመረው ፕሮሰስ ግን በአቤል ሆኖ እንዲወጣ ፕሮሰስ እነሱም ጀምረዋል። ጥሩ የሚባል ጠበቃ ቀጥረው ርብቃ በዚህ ሁኔታዋ ሆና ደስ የሚያሰኛት ነገር ቢኖር ይህንን የጀመርነውን ነገር ውጤታማ ሆነን ወረቀቱን ፋይሉን ለአቤልና ለርብቃ ስናስረክባቸው ነው። እርግጥ ልጃቸውን ባይመልስም ይህ ነገር ግን የሄደባቸውን ንብረታቸውን እንደዚሁም የአቤል የቤተሰቡን ማስታወሻ የቤተሰቡ ንብረት ማለት እያንዳንዱ ቤተሰቦቹን የሚያስታውስበት ነገር ነው በማለት ይህንን ነገር ሞልተው ለርብቃና ለአቤል ለማስረከብ ፕሮሰስ ጀምረዋል። እስኪ የርብቃ አጎትና የብሩክ እቅድ ይሳካል አይሳካም፣ እንደዚሁም ደግሞ እዩስ ያስያዘው ቀጠሮ ምን አይነት ውሳኔ ይወሰንለታል የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። ማሚቴ ከደረጃው ልትወድቅ ስትል ድናለች፣ ለዛሬው አምልጣለች። ነገር ግን መቴ እዚህ ቤት የምትቆይ ከሆነ ደግሞ የማሚቴ በህይወት መቆየት ትንሽ አጠራጣሪ ነው የሚሆነው። ነገር ግን ለሁሉም ነገር መፍትሄ አገኝለታለሁ ብሎ ፕሮሰሱን እየጀመረው እዩ አሁን ላይ የእሱም እቅድ የሚሳካ አይመስልም። የብሩክና የአጎቱ ፕሮሰሶች ግን በጣም ተቀባይነት እያገኙ ይገኛሉ። እርግጥ ምንም ውሳኔ ላይ ፍርድ ላይ ባይቀርቡም እስካሁን ነገሮች በጥሩ ሁኔታ እየሄዱላቸው ይገኛሉ። እስኪ በቀጣይ ፓርት ምን ይፈጠራል፣ እንደዚሁም ደግሞ እውነት ይሳካላቸዋል አይሳካላቸውም የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ